አረጋይ ስለ ማቲያስ ፈርናንዴዝ በጣም አስደሳች ዜና ተሰምቷል። ቪዲዮን በቻላችሁት አቅም ኮፒ ሊንክ፣ ሼር፣ ሪፖስት እርገጡት። የደስታ ቀን ነው። እንዲሁም ለዚህ ቤት አዲስ ከሆናችሁ የፕላስ መለከቱን ተጫኑ። ክለባችን ማንቸስተር ዩናይትድ ከማቲያስ ፈርናንዴዝ ወኪል ጋር ንግግር እንደጀመረ ሙሉ በሙሉ ተረጋግጧል። እናም ክለባችን ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ሙሉ በሙሉ ወስነው ጨርሷል። እናም ዌስትሃም ከማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ እንደሚፈልግ የታወቀ ነው። ነገር ግን ይህን ዋጋ ዌስትሃሞች የለጠፉት ወደ ሻምፒዮንሺፕ ከመውረዳቸው ወይም ወደ ታችኛው ዲቪዚዮን ከመውረዳቸው በፊት ነበር። እናም አሁን እንደሚቀንስ ብዙ ክለቦች ተስፋ አድርጓል። እናም ክለባችን ማንቸስተር ዩናይትድ የመጀመሪያ ዙር ጥያቄ ለማቅረብ የተዘጋጀም እንደሆነ ተገልጿል። ጋይስ በጣም አስተሳይ ዜና ነው። ማቲያስ ፈርናንዴዝ ወደ ቲያትር ኦፍ ድሪምስ ከመጣም ያስፈልገን ሁለተኛ ሚድፊልደር ነው እንጂ ሌላ ተጫዋች አያስፈልገን። የመሬን ነው። የምን ኤንደርሰን የምን ቶናሊ ምናምን ማናቸውንም አያስፈልጉን። ማቲያስ ፈርናንዴዝ ምን አይነት ብቃት እንዳለው ሁላችንም የምናውቀው ነው። እና ማቲያስ ፈርናንዴዝ ወደ ቲያትር ኦፍ ድሪምስ ከመጣ ሌላ ተጫዋች የሚያስፈልገን አይመስለኝም። በዚህ ሰዓት 100% እርግጠኛ ሆኜ መናገር የምችለው አንድ ነገር ቢኖር ቀጣይ ሳምንት ከበዛ የዛሬ 2 ሳምንት ማቲያስ ፈርናንዴዝ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ሴቭ አድርገው። ቢበዛ የዛሬ 2 ሳምንት ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ምክንያት አለኝ። ማንቸስተር ዩናይትድ ዛሬ እውቁ ጋዜጠኛ ፋብሪዚዮ እንደነገረን የመጀመሪያውን ቢድ ወይም ኦፈር ለክለቡ ለዌስትሃም ሰብሚት ሊያደርግ እንደሆነ ነግሮናል። ታዲያ ማንቸስተር ዩናይትድ እርግጠኛ ሳይሆን የመጀመሪያውን ኦፈር ወይም ቢድ ለዌስትሃም እንዴት ለማዘጋጀት ፈለገ? ማንቸስተር ዩናይትድ ኢኔዮሶች ከመጡ በኋላ አንድ ባህል ማዳበር ችሏል። እሱም ያ ተጫዋች ወደ ማንቸስተር ዩናይትድ መምጣት ይፈልጋል ወይ? ያ ክለብ ተጫዋቹን መሸጥ ይፈልጋል ወይ? ልክ ብራይተን ካርሎስ ባሌባን መሸጥ እንደማይፈልግ ካወቀ በኋላ ማንቸስተር ዩናይትድ ፊቱን ወደ ቤንጃሚን ሼሽኮ አድርጎ ቤንጃሚን ሼሽኮ ለማንቸስተር ዩናይትድ መጫወት ይፈልጋሉ። አርቢ ሌፕዚግ ቤንጃሚን ሼሽኮን መሸጥ ይፈልጋሉ የሚለውን ካጣራ በኋላ ነበረ ለቤንጃሚን ሼሽኮ ዝውውር ለአርቢ ሌፕዚግ የመጀመሪያውን ኦፈር ወይም ቢድ ያቀረበው። ስለዚህ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ መምጣት ይፈልጋል። ዌስትሃምም ሊሸጠው ፈልጓል ማለት ነው። ይህንን ግሪን ላይ ሳይ ማንቸስተር ዩናይትድ የመጀመሪያውን ቢድ ወይም ኦፈር ለክለቡ ለዌስትሃም ሊያቀርብ አይችልም። ልክ በብሪያን ኤምቤሞ ዝውውር እንዳደረገው ብሪያን ኤምቤሞ ከማንቸስተር ዩናይትድ ውጪ ለማንም ክለብ መጫወት እንደማይፈልግ ከዛ በኋላ ድርድሩ ቢረዝምም እንኳን ብሬንፎርድ መሸጡ እንደማይቀር እርግጠኛ ከሆነ በኋላ ነበር ማንቸስተር ዩናይትድ የመጀመሪያውን ኦፈር ለብሬንፎርድ ያቀረበው። ለቤንጃሚን ሼሽኮም እንደዛ፣ ለማቲያስ ኩኛም እንደዛ፣ ለሰን ላሜንስም እንደዛ። ስለዚህ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ መምጣት ይፈልጋል። ዌስትሃምም እንደሚሸጠው እርግጠኛ ሆኗል ክለባችን ማንቸስተር ዩናይትድ። ለዛም ነው ግሪን ላይት ስላየ የመጀመሪያውን ኦፈር ወይም ቢድ ለዌስትሃም ለማቅረብ ዝግጅቱን የጨረሰው። ይህንን የምነግራችሁ ዛሬ ነው። የዛሬ 2 ሳምንት ማቲያስ ፈርናንዴዝ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ሰበር መረጃ፣ ማቲያስ ፈርናንዴዝ የቀዩ ማሊያ መልበሱ ማይቀር እንደሆነ አሁን ላይ መረጆች ያሳያሉ። አርሰናልንም ሆነ ሪያል ማድሪድን ዩናይትድ በማሸነፍ እንግዲህ ማቲያስ ፈርናንዴዝን እንደሚያስፈርም እርግጥ እየሆነ መጥቷል። ማቲያስ ፈርናንዴዝ ከሁለቱም ክለብ በተሻለ ዩናይትድ ነው የሚመርጠው። ጆዜ ሞሪኖ ትንሽ አስቸግረው ነበር። ወኪላቸው አንድ ስለሆነ ተጫዋቹን ወደ ማድሪድ መውሰድ ፈልገው ነበር፣ ግን ቅድሚያ የሚሰጠው ጉዳይ ዩናይትድ እንደሆነ ተረጋግጧል። ስለዚህ የቀዩ ማሊያ መልበሱ ማይቀር ነገር ነው። ዩናይትድም ለዌስትሃም ጥያቄ ለማቅረብ ተዘጋጅቷል። ስለዚህ በቀጣዩ ሳምንት የሆነ አዲስ ነገር እንሰማለን ብዬ አስባለሁ። ማቲያስ ፈርናንዴዝ የዩናይትድ ተጫዋች ነው፣ በእርግጠኝነት ነው የምነግራችሁ። ፎሎ ማድረግ እንዳረሱ። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ በጣም እየተቃረበ ይመስላል። ፋብሪዚዮ ሮማኖ መረጃ ይዞ ወጥቷል። ማንቸስተር ዩናይትድ በዚህ ሳምንት ለዌስትሃም ጥያቄ ሊያቀርብ እንደሚችል ነው የተዘገበው። ከዚህ በተጨማሪ እንግዲህ ፋብሪዚዮ ምንድን ነው ያለው? ጆርጅ ሜንዴስ ጋር ወኪሉ ጋር ሊያወራ ቀጠሮ እንደያዘ ንግግር እንደጀመረ ዌስትሃም በዚህ ሳምንት ይላካል ተብሎ ይጠበቃል። ፕሮፖዛል አዘጋጅቷል። ኦልሬዲ ጥያቄ ያቀርባል እያለ ነው። ማርክ ጎርድ ብሪጅም ዘግቧል። ቤን ጃኮብም እንደዛው ዘግቦታል። ሁሉም ናቸው እየዘገቡ ያሉት እና ብዙ ታማኝ የመረጃ ምንጮች ትዊተር ላይ ብትገቡ የአሁኑ ኤክስ የቀድሞ ትዊተር ብትገቡ እንዳለ ስለ ማቲያስ ፈርናንዴዝ ነው በዛሬው ዕለት እና በጣም የተቃረበ ይመስላል። በእርግጠኝነት ግን መናገር የሚቻለው እኔ አይ ቲንክ ይመስለኛል በቀጣይ ሳምንት ዩናይትድ ጥያቄ የሚያቀርብ ይመስለኛል። ማለት ከሰኞ በኋላ ባሉት ቀናቶች ወይ እንግዲህ ዩናይትድ የመጀመሪያ ጥያቄ ግልጽ አትደረገም። በተለያየ ቦታ ለምሳሌ ቤን ጃኮብ እስከ 60 ሚሊዮን ፓውንድ ድረስ ሊያቀርብ ይችላል። ከዚህ በተጨማሪ ሌላ ቦታ ላይ ምን እንደማይቻለው 38 ፕላስ
4 ሚሊዮን ፓውንድ ማለት ነው። አዶን ፕላሱ 4 እንደዛ ሊያቀርብ ይችላል የሚሉ መረጃዎች አሉ። ብቻ በዚህ ሳምንት ግን ጥያቄው ሊቀርብ እንደሚችል ነው የምጠብቀው። እስቲ ስለ ማቴዎስ ፈርናንዴዝ ይለይለታል ብዬ አስባለሁ።